በዛሬው ዕለት በአዲስ አበባ ውስጥ በለቡ ዘመናዊ ቤት በጥሩ ዋጋ በአያት ምርጥ ቪላ ቤት በጥሩ ዋጋ ተደራዳችሁ የምትገዙት ነባር ፋይል ዲጂታል ካርታ እንዲሁም ዲጂታል ካርታ የያዘ በአስቸኳይ የሚሸጥ በሰሚት አካባቢ ጽድት ያለ ቪላ ቤት በቅናሽ ለሽያጭ ቀርቦላችኋል። እያንዳንዳቸው ዋጋቸው ካሬያቸው የሚለውን ሙሉ መረጃ ቤቶቹንም እያንዳንዳቸውን ክፍሎቹን እንጎበኛለን። አብራችሁን ቆዩ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በውጭ ሀገር ውስጥ የምትገኙ ቤት ፈላጊ ቤት ሻጭ ነው ጠቅላላ ቤት መረጃ ማወቅ የምትፈልጉ ዛሬ ልዩ ልዩ ቤቶችን ይዤላችሁ መጥቻለሁ። አንደኛው ቆንጆ ቤት ይሄ የምታዩት ቪላ ቤት ነው። ነባር ፋይል ዲጂታል ካርታ ሲሆን ሁለት ተጠቃሚ ወይም ኤል ላይ ያለ ሁለት መኪኖችን ግቢ ውስጥ በጥሩ ሁኔታ የሚያስቆም ነው። ታዲያ ይህ ቤት የተወሰነ ጊዜ የተኖረበት መጠነኛ ደግሞ እድሳት ተደርጎለት እንግዲህ ባለበት እጅግ በጣም ቆንጆ ተደርጎ ነው የምታገኙት። እንግዲህ ሳሎኑም ኦፕን ኪችን የለውም። ይህን ይመስላል። የቤቱ ከፍታም እጅግ በጣም ቆንጆ ነው። ንጹህ ቤት በጥሩ ዋጋ በተመጣጣኝ ዋጋ የምትፈልጉ ኢትዮጵያን በውጭም ሀገር ውስጥ ያላችሁ ይህን ቤት ራሳችሁ አሊያም ታማኝ ወኪሎቻችሁ ላኩና እናሳይላችኋለን። በእርግጠኝነት የምትወዱት ቤት ነው። ታዲያ ዋናው ላይ 3 መኝታ ቤቶች አሉ ማለት ነው። አንደኛውና የቤቱ ትልቁ መኝታ ቤት ይህ የምታዩት ሲሆን ይህም በጣም ጥሩ ስፋት ያለው የራሱ የሆነ የውስጥ ሻወር ቤት ያለው ቁምሳጥን ደግሞ በምታዩት መልኩ ቆንጆ ተደርጎ የተገጠመ። ስለዚህ ይህን ቪላ ቤት እንግዲህ መታችሁ እዩት፣ ትወዱታላችሁ። እንደምታዩት ሻወር ቤቱ መታጠቢያ ክፍሉ ገንዳ ተገጥሟል። ምንም ይህን እንቀይር ይህን እናስገባ የምትሉት አንዳች ነገር የለም። ሁሉ ነገር የተሟላለት ነው። መኖር መጀመር ብቻ ነው። እንግዲህ ዋጋውም እጅግ በጣም ቆንጆ ነው። ከዛ በመቀጠል እንግዲህ ሌሎች 2 መኝታ ቤቶች አሉ ማለት ነው። እዚሁ ቀጥሎ አንደኛው መኝታ ቤት እዚህ ፊት ለፊት የምታዩት ነው። ይህም የራሱ የሆነ ቁም ሳጥን ያለው ቆንጆ ስፋትም አለው። ሁለተኛው መኝታ ቤት ደግሞ የልጆች ማለት ነው፣ ወይም ለቤቱ ሶስተኛውን ተዘግቶ ያያችሁት በር ነው። እንግዲህ እዚህ ላይ ደግሞ መታጠቢያ ክፍሉ አለ የልጆች ሰርቪሱ ላይ እንደወጣን የምናገኘው። እዚህ ላይ ደግሞ ኪችን ቤቱ ነው። ካቢኔት ተገጥሟል። እንደምታዩት እንግዲህ ቆንጆ ነው። ስፋቱን በጣም አሪፍ ነው። ከዚህ ከኪችኑ ጎን ላይ ደግሞ ለእንግዳ መኝታ ቤት፣ ለስራ አጋዥ ወይም ለሰራተኛ መኝታ ቤት 2 ክፍሎች አሉ ማለት ነው። አንደኛው ክፍል ይህ ነው። ሁለተኛው ይህ በቀኝ በኩል ያለው ሲሆን እንግዲህ እንደ ማንኛውም ቪላ ቤት ሁሉን ነገር አሟልቷል። ይህ የውጭ ሻወር ሽንት ቤት ነው። የፊት ለፊት ያያችሁ ደግሞ ተጨማሪ በር ነው። ስለዚህ ቤቱ 2 መንገድ ጠቃሚ ስለሆነ 2 በሮች አሉት። ይህን ቤት የምትፈልጉ ኢትዮጵያን በውጭም በሀገር ውስጥ ያላችሁ ዋጋው በጣም ቆንጆ ነው። 20 ሚሊዮን ብር ጥሪ ነው። ድርድር አለው። ዲጂታል ካርታን ይዞ የሚገኝ ነው። ንጹህ ቤት እንፈልጋለን ያላችሁ ይህንንም ቤት ሌሎችንም አማራጮች አካባቢ ላይ አዘጋጅተናል። ከእናንተ የሚጠበቀው መጥቶ ማየት መጎብኘትና ትክክለኛ አጋዥ ስትሆን ብቻ ነው እንግዲህ መምጣትም የሚጠበቅባችሁ። ታዲያ አድማጭ ተመልካቾቻችን ማንኛውንም የቤት አይነት ስትገዙ እንግዲህ ማጣራት እንዳለባችሁና ጥንቃቄ ማድረግ አለባችሁ። ከዛ ውጭ በእኛ በኩል ግን ስትመጡ የተጣሩ ምንም አይነት እንከን የሌለባቸው ንጹህ ቤቶችን ከንጹህ ፋይል ጋር መሸመት እንዲሁም መግዛት ትችላላችሁ። ቤቱ የሚገኘው አያት ሆሴ ሪል ስቴት አካባቢ ሲሆን በርካታ ቤቶች በአዲስ አበባ ውስጥ አሉን። መታችሁ ማየትና መጎብኘት ትችላላችሁ። ወደ ሌላኛው የዕለቱ መረጃ ልውሰዳችሁ። ዛሬ በቀጣይነት ያመጣውላችሁ ቤት ደግሞ ይህ የምታዩት ዘመናዊ ቪላ ቤት ነው። እስካሁን አልተኖረበትም። ዲጂታል ካርታ ይዟል። ስም መዞር የሚችል ነው። እንግዲህ አሁን በቅርቡ ነው እንዲሸጥ ገበያ ላይ ወጥቶ ያለው። በሰሚት አካባቢ የሚገኝ በ158 ካሬ ሜትር አቀማመጡ የጧት ፀሐይ ነው። ከዋና አስፓልት እስከ 500 ሜትር ድረስ ገባ ብሎ የሚገኝ ነው። 100% ግን ጥንቅቁ ያለቀ ኦፕን ኪችን ያለው ሰፊ ሳሎን እንዲሁም 3 መኝታ ቤቶች ቁምሳጥን መታጠቢያ ክፍል ያላቸው፣ በተጨማሪም አንድ ሰፊ ሰርቪስ እና ተጨማሪ የውጭ ኪችን በጥሩ ሁኔታ ተሟልቶ ይገኛል። ካቢኔት ተገጥሞለት። ስለዚህ ይህን ቤት ብትገዙት ያዋጣችኋል። ዋጋው 17 ሚሊዮን ብር ነው። ቆንጆ ድርድር አለው። በውጭም በሀገር ውስጥ ያላችሁ ቤት ፈላጊ ከሆናችሁ እንግዲህ ነገ ዛሬ አትበሉ። ይህን ቤት ቀጥታ መታችሁ እዩት። እንግዲህ ፋይሉ የተሟላ ነው። ቀጥታ ከሻጩ ጋር ማገናኘታቸው ራሳችን አሳይተን በጥሩ ዋጋ እንድትገዙት የምንችለው እናደርጋለን። ከተቻለም እስከ 15 ሚሊዮን እዛ በታችም ልናስቀንስላችሁ ሙከራ እናደርጋለን። ለማንኛውም በትክክል ቤት የምትገዙ ካላችሁ እንግዲህ ይህን ቤት ነገ ዛሬ ሳትሩ መታችሁ እዩት። በሶስተኛ ደረጃ ያመጣውላችሁ ቆንጆ ቤት ደግሞ ታይቶ የማይታለፍ እጅግ በጣም ዘመናዊና በርካቶች የሚኖርበት ምርጥ ሰፈር ለቡ አካባቢ የሚገኝ ነው።
ግቢ 2 መኪኖችን በጥሩ ሁኔታ ያስቆማል። ከዛ ውጭ ግን አካባቢው ላይ 24 ሰዓት ጥበቃ ያለበት ኮምፓውንድ ውስጥ ያለ ቤት ነው። 150 ካሬ ሜትር ግራውንድ ፕላስ 2 ሲሆን አቀማመጡ ፊት ለፊቱ ግሪን ኤሪያ እንዲሁም እይታ ወደ ደቡብ የዞረ ነው። እንግዲህ ግራውንድ ላይ ሰፊ ሳሎን እንዲሁም በሚገርም ሁኔታ ጥንቅቅ ብሎ አልቆ ኦፕን ኪችን ይዞ ነው የሚገኘው። በውስጡ ደግሞ በርካታ መኝታ ክፍሎችንም በጥሩ ሁኔታ ይዞ ነው የሚገኘው። እንግዲህ እንደምታዩት የቤቱ ውበት እጅግ በጣም ማራኪ ነው። ጥሩ ሰፈር ቆንጆ ቤት ገዝታችሁ መኖር የምትፈልጉ ካላችሁ ይህ ቤት ለቡ ካሉት ቤቶች እንግዲህ በተመጣጣኝ ዋጋ የቀረበው ቤት ነው። የምታዩት እንግዲህ ኪችኑ ነው። በጣም ሰፊ ነው፣ ቆንጆ ነው። እንዲሁም ከኪችኑ ጎን ደግሞ ስቶርም ተዘጋጅቶለት ነው የሚገኘው። በመጨረሻም ከሳሎኑም ጀርባ ላይ ደግሞ እንደ ወጥ ቤት እንደ ምጣድ ቤት ሊሆን የሚችልም አንድ ክፍል አለ። እዚሁ ላይ ደግሞ እንደምታዩት እንግዲህ በግራ በኩል ይህ ፊት ለፊት ያለው በር ደግሞ የመታጠቢያ ክፍል ነው፣ ለሳሎን ማለት ነው። ከዛ ውጭ ወደ አንደኛ ፎቅ ነው ጉዞ እያደረግን ያለ ነው። አንደኛ ፎቅ እንደወጣን ደግሞ የምናገኛቸው የተለያዩ በጣም ቆንጆ ቆንጆ ውበትን የተራበሱ መኝታ ክፍሎችን ነው የምናገኘው። የተፈጥሮ ብርሃን እንዲሁም አየር እንዲያገኙ የታሰበበት መንገድም እጅግ በጣም ልዩ ነው። ፊት ለፊት የምናገኘው እንግዲህ የቤቱን ትልቁን መኝታ ቤት ነው። ይህን ይመስላል። እንግዲህ በረንዳ አለው። ጥሩ የተፈጥሮ ብርሃንም እንዲያገኝ ታስቦ ተሰርቷል። መታጠቢያ ክፍሉም በጣም ሰፊ ነው። እንደምታዩት የተጠቀማቸው የመብራት ሲስተሞችን በጣም ቆንጆ ናቸው። ስለዚህ የቤት ነባር ፋይል ዲጂታል ካርታ ነው። መታችሁ እዩት። እንደምታዩት መታጠቢያ ክፍሉ እንግዲህ መልበሻ ክፍሉ ይህን ይመስላል። መታጠቢያ ክፍሉ ደግሞ ከዚህ አልፈን ነው የምናገኘው። ሰፊ ነው። በጣም ጥራት ባለው ማቴሪያል ነው እንግዲህ እንደምታዩት ሙሉ በሙሉ ጥንቅቅ ብሎ አልቆ ያለው። እንግዲህ ሻወር ቦክሱ በግላስ ነው ተገጥሞ ያለው። ስለዚህ ቤት እስካሁን አልተኖረበትም፣ እንዳለቀ ነው እንግዲህ ለእናንተ ለቤት ፈላጊዎች ቀርቦ የሚገኘው ማለት ነው። ለቡ አካባቢ እንግዲህ በጣም ዘመናዊ ቤቶች በጥሩ ዋጋ አሉ። ይህ ቤት አንደኛውና ካሉት ተመጣጣኝ ዋጋው አንዱ ነው። የልጆች መኝታ ቤት ነው። ከትልቁ መኝታ ቤት ጎን ላይ ማለት ነው የራሱ የሆነ የውስጥ ሻወር ቤት፣ ፊት ለፊት እንደምታዩ ደግሞ መልበሻ ክፍሉ፣ ቁምሳጥኑ በጥሩ ሁኔታ ተገጥሞ ነው ያለው። ይህም እንግዲህ ሻወር ቦክሱ በጥሩ ሁኔታ ተገጥሞ ያለ ምንም አይነት ወጪን የማይጠይቅ ቀጣ እንደገዛችሁት መግባት መጀመር መኖር እንግዲህ ትችላላችሁ ማለት ነው። ከዚህ ቀጥሎም አንድ ሌላ ክፍል አለ። ይህም ምናልባት እንደ ቢሮ አሊያም ደግሞ እንደ ተጨማሪ መኝታ ቤትም ልታደርጉት ትችላላችሁ ማለት ነው። ከዛ መቀጠል ወደ ሁለተኛ ፎቅ ነው ጉዞ እያደረግን ያለ ነው። ሁለተኛ ፎቅ ላይ እንደወጣን ደግሞ የተለያዩ ክፍሎችን እናገኛለን። እንግዲህ ቤቱ የመኝታ ቤት የክፍል ችግር የለበትም። በጣም በጥሩ ሁኔታ በቂ ተደርጎ ተሰርቷል። ጥሩ ዲዛይኑን የተጠቀመው የምታዩት ደግሞ ከፈለጋችሁ ሁለተኛ ሳሎን ማድረግ ትችላላችሁ ማለት ነው። እንደምታዩት ቆንጆ ተደርጎ ተሰርቶ ነው ያለው። ስለዚህ እዚህ እንደወጣንም ሌሎች ክፍሎች አሉ። ታዲያ ከዚህ እንደወጣን የምናገኛቸው 2 መኝታ ቤቶች አሉ። አንደኛው በግራ በኩል ያለ ነው። ይህም ቆንጆ ስፋት አለው። ከዛ በተጨማሪም ይህ ፊት ለፊት የምታዩት ደግሞ መታጠቢያ ክፍል እዚህ ላሉት መኝታ ቤቶች የጋራ ማለት ነው። እንደምታዩት ይሄኛውም የራሱ የሆነ ቁም ሳጥን ቆንጆ ተደርጎ የተሰራ ነው። በአጠቃላይ እንግዲህ ይህ ቤት 6 መኝታ ክፍሎችን እንዲሁም 2 ሳሎን ማድረግ ትችላላችሁ። ይህም እንደ ቢሮ አሊያም ደግሞ ከፈለጋችሁ እንደ ጸሎት ቤት ማለት ትችላላችሁ። ፊት ለፊት እንግዲህ ከዚህ ላይ አነስተኛ እንደ ቴራስም አገልግሎት ሊሰጥ የሚችል ጥሩ እይታንም የሚያስገኝ ነው። ፊት ለፊት እንደምታዩት እንግዲህ ዛፎች አሉ። ግሪን ኤሪያ ነው። ስለዚህ ውድ አድማጭ ተመልካቾቻችን ይህ ቤት ነባር ፋይል ዲጂታል ካርታ ሲሆን አሁን ለሽያጭ የቀረበበት ዋጋ እጅግ በጣም ቆንጆ ነው። በ55 ሚሊዮን ብር ጥሪ ለቡ ያልተኖረበት ዘመናዊ ቤት ግራውንድ ፕላስ 2። ይህን ቤት ለማየት ስትመጡ ትንሽ ቆየት ያሉ ጥራት ያላቸው በፋይል ጉዳይ ምንም የማያሳስቡ ከ45 ሚሊዮን ብር ጀምሮ ሌሎች ምርጥ ቤቶች አሉ። ፊኒሽንግ የቀራቸውም ከ30 ሚሊዮን ብር ጀምሮ አሉ። የመጣችሁ ማየትና መግዛት ትችላላችሁ። ለቡ አካባቢ በርካታ የሚሸጡ ቤቶችም አሉን። መምጣትና ማየት መጎብኘት ነው ከእናንተ የሚጠበቀው። የዕለቱን መረጃ በዚህ ጨረስኩ። መልካም ጊዜ